በስላሴ ስም ቁም። ምንድነው ከዛ በር የመጣው? ተሳሚት ነው ስሮጥ የመጣሁት። ተሳሚት አሁን ገና ደረስኩ። እንዴት ሮጠ መጣ? አስነሳኝ እያበረረ መጣኝ። ማን ያመጣ? ፈጣሪው ነው ፈጣሪው። ና ጠጋ ጠጋ ብል በስላሴ። እሺ ማን ያለው? ሳጥናኤል ሳጥናኤል ሳጥናኤል። ና እስኪ ጠጋ። የት ነው ያስከው? እናቱ ነች። እናቱ በምግብ ሰጠችው። እብድ ነበር እንዲድንላት እንዲድንላት ነው። እሷ ማዳኗ ነው። ማዳኗ ነበር። ያኔ ሳጥናኤሉ ገባው በጠንቋይ ገባው። በጠንቋይ ተሰበኔ ገባ። በጠንቋይ ስንት ዓመት አበደ ልጅ? 12 ዓመት እብድ ነው። 2 ዓመት እብድ ነበር። እዛ ቆሻሻ ግርማ ጋር ሄዳ ነው። ታዲያ ትሳደባለህ? ስራ አልወደውም። እንዴት ልትወዳቸው ትችላለህ? አልወደውም። ጠጋ ወደዚህ። እሺ 2 ዓመት አሳበደ። ምንድን ነበር ስታደርግ የነበረው? አሳበርኩት። ሌሊት ሁሉ እያዞርኩት ነበር። ከዚያ እናቱ ያንልኝ ብላ ጠንቋይ መንዝ ሄዳ 500 ብር ከፍላ የዛሬ 15 ዓመት እኔ ተላከው። እኔ ገባሁ። እኔ ሳጥናኤል ላድነው። ሳያው መጥፎ ልጅ ነው፣ መግደል ነው። ስትገባ አልተስማማም ልጁ? አይስማማም። ሳያውቅ ነው። በስውር ነው የሰጠችው በምግብ። ደብተራ ጋር አልሄድም ብሞት ይሻለኛል አለ። በነገራችን ላይ ጠንቋይ ቤት፣ ደብተራ ቤት ለመፍትሄ የሚሄዱ ሰዎች እንኳን መፍትሄ ሊያገኙ ብሶባቸው ነው የሚመለሱት። አንዳንዱ የራሱን እድል ለማስጠየቅ ደብተራ ቤት ሄድና አውደ ነገስት ያስገልጣል። አሁን እዚህ ውስጥ እኮ ትኖራላችሁ። አዋቂ ቤት ሄዳችሁ እድላችሁን የጠየቃችኋላችሁ። እናንተ ማለት የሄዳችሁ ቀን እንኳን እድላችሁን ልታውቁ ያለውንም የተወሰደባችሁ ሰዎች ናችሁ። ምን መሰላችሁ የሚያደርገው? አውደ ነገስቱን ይገልጣል፣ እድላችሁን ያያል፣ ለእናንተ ይሄ ነው ብሎ ይነግራችኋል። የተሻለ ጥሩ እድል ካላችሁ እዛው ገልበጥ አድርጎ ትራንስፈር ያደርጋል፣ እድላችሁን ይወስድባችኋል። ጠንቋይ ቤት ልትጠይቁ ትሄዳላችሁ፣ ሌላ መንፈስ ጨምራችሁ ትመጣላችሁ። ሰው እግዚአብሔር ቤት ብቻ ሲመጣ ነው መንፈስ ቅዱስ አድሮበት ጸጋ በረከት አግኝቶ የሚመለሰው። አንድ ሰው ወፍጮ ቤት ቢገባ ምን ሆኖ ነው የሚወጣው? ዱቄት በዱቄት ነው አይደል የሚሆነው? ጠንቋይ ቤት ብትሄድ እሱ ላይ ያደረው መንፈስ አንተ ላይ ይሰፍራል። ደብተራ ቤት ብትሄድ እሱ የተዋረሰው መንፈስ አንተ ትዋረሳለህ። ሌላ ምንም አታተርፍም። አሁን እናት ልጅ ሄድናል አለች፣ መንዝ ድረስ ደብተራ ቤት ወሰደችው። እንኳን ሊድን ሳጥናኤልን ተሸክሞ መጣ። እሺ 2 ዓመት ለምንድን ነው ያሳበዳችሁት? ጓደኛውን ያሳበዱ። ጓደኛው የቅርብ ጓደኛው። ከዛን የተላከው ገባው። እነዚያ መተተኞቹን ለቀው ሄዱ። እኔ ብቻዬን ቁጭ አልኩ። ከዚያም በኋላ ደብተራ ይሄን ሰውዬ ሳጥናኤል ምን አረከው? እስኪ እኔ ምንም አላረገው። ሌላ ደብተራ በላው ላይ ሌላ እልፍ ሟርተኛ በላው ላይ እንዲገሉት አደረገው። እኔ እንዳልወጣ ቁጭ ብዬ ውስጥ አንተ ቁጭ ብለህ ትስባለህ። ትስብ የእናቱም ዛር አለ። ሁለታችን አብረን ሆነን ዛሩ ማን ያለ? እስኪና የእናት ዛር ሄዷል። እሺ ጻርቃኔ ሄዶ አበረረችለት። እኔ ብቻዬን ቀረሁ። ሁሉም ለቀቁ። አሁን ሚስቱንም አባረን። በቀደምነት አባረርከው በዘበሰበን ሚስቱን አባራል ከቤት ሄዳለች። አንተ ነው ያባረርከው? አሁን ደብተራ እየሳበው ክፉ ሰው ነው እያልኩ በክፉዎች ላይ እያደረኩ። ስንት ዓመት ነው አብሮ የኖሩት? 15 ዓመት ተዋጋሁት። 15 ዓመት ከሚስቱ ጋር ስንት ዓመት ኖረ? 4 ዓመት። የ4 ዓመት ሚስት አባረር ወልዶ ደብረ ሊባኖስ ወስዶ ክርስትና አስነሳ። የተክልየን ሀለው ልጁን ተቃጠልኩ። በስለት ነው የወለደው። እሺ ና ተንበርከክ። ጠጋ ተንበርከክ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሳጥናኤል ለቅቄያለሁ። በስላሴ ስም ወይኔ በስላሴ ስም ጀግና ነች እኮ። ጀግንነት የለ እዚህ ጀግና ኪዳነ ምሕረት ነች። በስላሴ ስም ለዘላለም በሲኦል ታስሬያለሁ። ልሂድ በቃ ልሂድ እና ምን ልታረግ መጣ? ሳላስገድለው የለም በስላሴ ስም ለዘላለም በሲኦል ታስሬያለሁ። የዘጋሁትን እድሎቹን በኪዳነ ምሕረት ስም ከፍቻለሁ። በል 7 ጮና ተለበል። 1 ቀጥል 2 ቀጥል 3 4
5 በሌ መጨረሻ ገንዝና ሄድ። ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። መብራንን አመስግኑለት። የቆጡን ላውርድ ብላ የምኗን ጣለች? የብብቷን። ልጄን አድናለሁ ብላ አሳበደች፣ ሌላ አስጨመረች። እና እስኪ እንደው እግዚአብሔር ይባርክህ መብራን። ደህና ነህ? ደህና ነኝ። እንዴት መጣ ዛሬ? ወዶታለሁ አባቴ ወዶታለሁ። እሺ ለ2 ዓመት አብደ ነበር? አዎ ሚስቴን አገባት ጓደኛዬ በመስተፋቅር ወስዶ። ያንተ ጓደኛ ሚስትን? አዎ እቤት የተከራይቶ የሚኖር ልጅ። እሺ ወዳትን ሚስት ወሰደብኝ። ከዚያ መምህር ግርማ ጋዳም ድጋሜ ደግሞ አግብቼ ነው አሁን የሆኗ ደግሞ ትታኝ ሄደችው። ሁለተኛ አገባ፣ እሷም ሄደች? እሷ ሄደችው። ይሄ አሁን ጓደኛ ነው ቀማኛ ነው? ቀማኛ ማለት ነው። አንዳንዶቻችሁ ጓደኛ ትላላችሁ፣ ጓደኛ አይደለም ያላችሁ፣ ቀማኛ ነው። እድላችሁን ይቀማል፣ ህይወታችሁን ይቀማል፣ ተስፋችሁን ይቀማል፣ አእምሯችሁን ይቀማል፣ ስራችሁን ይቀማል፣ ትዳራችሁን ይቀማል። አይ ጓደኛ ቀማኛ ነው። ሚስትን ቀማ። ሞዶ ጓደኛዬ ነው፣ ምርጥ ጓደኛ መብርሃን ሰጠሽኝ እያልኳት ሳመሰግን ከዚያ ሚስቱን ፈታና ተኔ ቤት ለቆ ሄደ ልጁ። እሱ በሄደ በ3ኛው ቀን ጠፋች ባለቤቴ። ባስፈልግ ስልኳን አጥፍታለች፣ ጠፋች። ንስሐ ገብቼ መብርሃን አውጭኝ ያለችበትን አሳየኝ ስል በ17ኛው ቀን ጸበል ለፈለፈ መንፈሱ። ሚስቱን የወሰድናት እኛ ነን አለ። ከዚያ እኔ የምለውን አላቅም ነበር፣ ወንድሜ ተከተለኝ ነበር። ከዚያ ደወልኩለት ለልጁ። እናት እኮ ብትገባ አታመልጠኝም፣ መቅደስን አገናኘኝ አልኩት። እንደው እምላለሁ ተሾመን አላረኩትም አለ። ከዚያ ወንድሟ ደወለልኝ። ለካ ወዲያው ጥፊ ብሏታል ሚስጥሩ ሲጋለጥበት። ወንድሟ ደወለልኝ፣ መቅደስ መጣለች እንዳታስባ ይዞ ተሾም አለኝ። ይዘህልኝ አልኩት። ይዟት መጣ። ማርያም ቤተክርስቲያን ወስጄ እውነቱን ነገር የስላት 17ቱንም ቀን ከሱ ጋር ነበርኩኝ። በጥቁርና በቀይ እስክሪብቶ በቁመቱ የተጻፈ አሳየኝ። ተከትየው ሄድኩለች። ከዚያ ጸልይ ስገኝ በጥቁር በቀይ የተጻፈ አሳያት። ይሄ ምንድነው? መስተፋቅር መተት ነው። ተከትላ ሄደች። እናንተ ገና እኮ አልነቃችሁ፣ ገና እኮ አላወቃችሁም። የዚህን የመናፍስቱን የደፍተራዎቹን የመተቱን ጉድ ገና እኮ ያልነቃ ሚሊዮን ህዝብ አለ። ሲበላ እድሉን ሲነጠቅ ህይወቱን ሲያጣ ሲያዝ ሲታሰር ይመጣል። በነገራችን ላይ እኛ እኮ ስለ መተት የምናስተምረው ስለ አጋንንት የማስተማር ሱስ ኑሮብን አይደለም። የተያዙት እንዲፈቱ ያልተያዙት ደግሞ እንዳይያዙ ነው። ቅድመ ጥንቃቄ ነው። እንዲህ አይነት ነገር አለ፣ ተጠንቀቁ ወቁ ነው። ለሁለት እኮ ጥቅም ነው። ሰው ቀድሞ እንዳይጠቃ ነው። ከተጠቃ ደግሞ መጥቶ እንዲፈታ ነው። አሳያት፣ ይዟት ሄደ። ምን ይባላል? ጉድ ነው ብንሰማው። መብራን ካንተ ጋር ትሁን። ኪዳነ ምሕረት የመጨረሻ ታርግልህ በሉት። አይዞህ።